አሳልፈናል። በሚነሱ ጉዳዮች በሙሉ ጽፈት ቤቱ ምላሽ ይሰጣል፣ የእቅዱ አካል ያደርጋል። 1 2 3 ተሰርቷል በዚህ ይቀጥል ብላችሁ ይሁንታም ጭምር የምትሰጡበት ትልቅ መድረክ ነውና እንደ ጽፈት ቤትም ህዝብና መንግስትን ድልድይ ሆነን ስናገለግል ለምንሰራው ስራ ጉልበት እንድትሆኑን እንጠይቃለን ማለት ነው። እዚህ እንጠያቅ መድረክ ላይ ተጋብዛችሁ ከየወረዳው የተወጣጣችሁ የተለያዩ የማህበረሰብ ክፍሎች በቅድሚያ እንኳን የንግድ ጽፈት ቤት የሰራቸውን ስራዎችና አጠቃላይ በማህበረሰቡ የተነሱ ጥያቄዎችን ምላሽ የሰጠንበት መድረክ ላይ ተገኝታችሁ ሪፖርታችንን ሰምታችሁ ቀጣይ ደግሞ የምንሰራቸው ስራዎች ላይ ጥያቄዎችንም ሀሳቦችንም ለመስጠት በሰላም ስለመጣችሁ ከልብ እናመሰግናለን። ሸማች መብት ጥበቃ ተቆጣጣሪ ነኝ። የኑሮ ውድነቱ በጣም አለ። ይሄ ማለት እንደ ዓለም የነዳጅ እጦት አለ፣ ግን ሆን ተብሎ ሰው ሰራሽ አለ። በዚሁ ደግሞ ሳላመሰግን ማልፈው እሑድ ወይም ሰንዴ ማርኬት የሚባሉት እነሱ ባይኖሩ ኖሮ ማህበረሰቡ ኑሮ በጣም ይናጋል። ሽሮ ሜዳ ላይ ሸገር ዳቦ የለም። ልማት ይሄ ኮሪደር ልማት እንዳለ ይታወቃል። ከሽሮ ሜዳ ቁስቋም ከሽሮ ሜዳ ኪዳነ ምሕረት አንድ ሸገር ዳቦ የለም። ስለዚህ እባካችሁ ሸገር ዳቦ ሽሮ ሜዳ ላይ ኮሪደሩን በመጠነ መልኩ መዘጋጀት አለበት። በሪፖርቱ ላይ ያየናቸው የተሰሩ ስራዎች አመርቂዎች ናቸው። እንደ ክፍለ ከተማችን ይመጥናሉ ብዬ አስባለሁ። ሪፖርቱ ላይ ካየናቸው ውስጥ የተሰሩ ስራዎች የሰንበት ገበያ ማስፋፋት፣ የሸጎሌ ከብት መሸጫ ቦታዎችን ማመቻቸት፣ ሌሎች የስኳርና የሌሎች አቅርቦቶች የተባለው ነገር መልካም ነው። እንደ አጋጣሚ በስራ ምክንያት የሸጎሌውን ለማየት ሞክሬያለሁ። ብዙ ሰው ተጠቃሚ አለ፣ አመቺ አይደለም። የማስፋፋት ስራ ዛሬ እንደታቀደ ቅድም ጽፈት ቤት ኃላፊው ሲናገሩ ስለሰማው በጣም ደስ ብሎኛል። ስርዓቱ መዘርጋት አለበት፣ ዘመናዊ መሆን አለበት። እጅግ በጣም ኋላ ቀር ነው። እሱ የመስፋፋት ስራ ታቅዶ ራሱ ታስቦ የህብረተሰቡን ችግር ለመቅረፍ መደረጉ አመርቂ ነው። ሰንበት ገበያ ላይ በእያንዳንዷ ቦታ ላይ የምትሰራውን ስራ ህዝቡ ለምን ይላል። ብዙዎቹ ደግሞ ባለማወቅ የተለጠፈውን አያውቁም። ፊት እያዩ ነው የሚሸጡት። በነገራችን ላይ ፊት እያዩ እሱ ዞር ሲል እዛው ነው አጥርፈው የሚሸጡት። እንደገና እነኚህ ላይ ማህበራት ስለሆኑ በማስጠንቀቂያ በመስጠት የህብረተሰቡ የህልውና ጉዳይ መሆኑ ታውቆ እንደ ቀላል ንግድ ሳይሆን እንደ ሀገር ጉዳይ ታይቶ የእነዚህ ማስተካከያ ላይ ቢወሰድ ጥሩ ነው። በጥቅሉ ኑሮ ውድነትን የሚያመጣው ምንም አይደለም፣ ቁጥጥርና ስርዓታችንን። ሌላው ደግሞ አቅርቦት ነው። ዋናው ነገር አቅርቦት ነው። ለምንድን ነው የማናቀርበው? ስኳር አሁን ከመታራ ከየቶቹ ከትስስር ካላቸው ፋብሪካዎች ሸማች ቢያመጣ አገልግል ቢያመጣ በየአቅጣጫው ሲመጣ እኮ ህብረተሰቡ ተጠቃሚ ይሆናል። አማራጩን ይገዛል። ከሸማች እኮ 16 ብር 18 ብር ነው እጥፍ አገልግል የሚሸጠው ከሸማች። ይኸው በግንባር የምናየው ነገር ነው። ነገር ግን ሸማች ላይ ደግሞ 10 ብር ቅናሽ ካለው እዛ ሄዶ የሚገዛበት አማራጭ ካለ ህዝቡ ዛትስ ጉድ። አማራጭ መስጠት ነው። አገልግሎቱ አማራጭ አቅርቦቱ እንዲኖር ማድረግ ነው። ከናንተ ጋርም ችግር አለ፣ እኛ ጋርም ችግር አለ። አንደኛ የእናንተ ችግር ምንድነው? ትመጣላችሁ፣ ታያላችሁ፣ ዞር ስትሉ 10 15 ብር 20 ብር ይጨምራል ይወጣል። ከዛስ የኛስ ችግር ምንድነው? የበዓል ጊዜ አይቻለሁ 65 ብር ነበር ሽንኩርት ሲሸጥ የነበረው፣ ግን የተለጠፈው ማለት ነው። ሰው ሲገዛ የነበረው 100 ብር ነው። ከዛ ስንት ገዛችሁት? ለምንድን ነው በዚህ ዋጋ? አይ ምናምን ብለው ኢቭን ዋጋውን ስንት እንደገዙ ሊናገሩ ፈቃደኞችም አይደሉም። ከእንደገናም ደግሞ አምኖበት በቃ ተመችቶት ነው 65 መንግስት አቅርቧል። ነጋዴው ተጠቃሚ ነው፣ ህብረተሰቡ ግን ተጎርቶ 100 ብሩን ተስማምቶ አምኖበት ገዝቶ ይሄዳል ማለት ነው። ስለዚህ እኛም ኖ ማለት መቻል አለብን። መንግስት ብቻ እዛ ጋር ብቻውን የሚያደርገው ነገር የለም። ስለዚህ እኛም ለነሱ እንተባበርና በተለጠፈው መሰረት ተጠቃሚ እንድንሆን ያንን እናድርግ ነው። ሸማች ማህበራት አሁን ጤፍ ወረዳ አንድ ላይ እንግዲህ ተመልክቶ 40 60 50 ሺህ ህዝብ ያለበት ቦታ ላይ አንድ ቦታ ይመስለኛል ያለው ከየት መጥቶ ነው አሁን 10 ሺህ ጤፍ ወስዶ አስፈጭቶ ወደ ቤት ሊወስድ የሚችልበት መንገድ? ይሄ ምቹ ሁኔታ አይደለም። ምቹ ሁኔታ ስለሌለ ይሄም በደንብ መታሰብ አለበት። ህብረተሰባችን በተለይ ጉለሌ ክፍለ ከተማ በጣም ብዙ ዝቅተኛ ነዋሪ ስለሆነ ማለት ነው። ሌላው የሚገርም ነገር መንግስት ይሰራል። አሁን ስጋ ቤቶች ክራይ እንዳይከፍሉ ተብሏል ለ3 ወር። ይሄ ጥሩ ነው። አሁን የተደረገው ነገር ጥሩ እንደነሱ ድጋፍ ተብሎ ነው። ነገር ግን ቅድም ሲነገር እንደነበረው የሚመጣው ስጋ በዚያ ልክ ነው ወይ የምንለው ስናይ ደግሞ በጣም ችግር ያለበት በተሻለ ዋጋ እንዲያቀርቡ ተብሎ ነው ክፍለ ከተማው ክራይ እንዳይከፍሉ
ሸማችም ክራይ እንዳይቀበል ተብሎ የተባለው። መንግስት ግን ያደረገው ያን 15000 እና 10000 20000 ከሚከፍሉ ወደዚህኛው ለህብረተሰቡ አቅርቦት እንዲያደርጉ ብሎ ነው ያደረገው። ይሄ ጥሩ ነገር ነው ባይተሰራው፣ ነገር ግን እነሱ አካባቢ ያለው ችግር አሁንም ችግር ነው ያለው ማለት ነው። ስለዚህ መንግስት እኮ ያዳሰሰው ነገር የለም። ስለዚህ ይሄንን ማጠንከርና መደገፍ ለኛ ሊደርስ የሚችልበት መንገድ መንግስት በጀመረው መልኩ ሊቀጥል ይገባል ማለት ነው። ሌላው ሰንዴ ማርኬት የሚባለው እርግጥ የመኪና መንገድ ስለሚዘጋ ብዙ ነገር ስለሚያስተጓጉል ቅዳሜና እሁድ ብቻ መሆኑ ጥሩ ነው። ሌሎች ግን መንደር ውስጥ ያሉ የሮብና የቅዳሜ ገበያዎች አሉ፣ ጉልቶች አሉ። ብዙ ትራፊክ መጨናነቅ የማይፈጥርባቸው ብዙ መንገደኛ ሊተላለፍበትና እንቅፋት ሊሆኑ የማይችሉ ገበያዎችን ለምን ከሰኞ እስከ እሁድ ቢሰሩ ምንድነው ችግሩ? በሮብና በቅዳሜ ብቻ ለምን ይገደባሉ? ሸማች ላይ እንደተባለው ጥራት በጣም ዜሮ ነው። ጤፍ አሁን ከሱቅ ከወፍጮ ቤት ሄደን የምንገዛውና ሸማች ጋር ያለው በጣም ልዩነት አለው። ስንዴ፣ ሽሮ አለ አቅርቦቱ፣ ግን ጥራት ምንም ነገር የለውም። ህዳሴ ትምህርት ቤት ደግሞ ዳቦ ቤት ተከፍቶ የዳቦ መጋገሪያ ሁሉ አለ። ማን ነው የሚያስተዳድረው? ይሄንን በግልጽ ለህብረተሰቡም ሆነ ለወጣቱ ተነግሮ የሚመለከተው ተደራጅቶ ቢሰራበት። በጣም ሰፋ ብሎ የተነሳው ጥያቄ በሁለት መልኩ በአንድ በኩል ጥሩ ነው፣ በአንድ በኩል ደግሞ ችግር አለበት ተብሎ የተነሳው የማኬባ የስኳር ስርጭት ነው። የማኬባ የስኳር ስርጭት ወደዚህ ሲመጣ ይሄ ቴክኖሎጂ 6 ክፍለ ከተማ ላይ ተግባራዊ እየተደረገ ነው። ይሄን የሚያቀርቡ ድርጅቱ ባለበት የከተማ የኛ ዘርፍ አመራሮች አጠቃላይ ባለንበት ገምግመናል። ስንገመግም ያነሳናቸው ጥያቄዎች አሉ። አሁን ላንተ ያነሳችኋቸው ለምሳሌ ለማኬባ ያነሳንለት በመዝገብ ላይ ችግር አለበት፣ ባለሙያዎቹ ላይ አገልግሎት መስጠት ላይ ችግር አለበት። የራሱ የመደባቸው ባለሙያዎች አሉ አይደል? ሲሸጡ ከፍትፍቱ ፊቱ ይባላል። አገልግሎት ሲሰጥ እነሱ ጋር ያለ ክፍተት አለ። ሶስተኛ ደግሞ የመጣውን ኮታ በሙሉ ማከፋፈል ላይ ችግር አለበት ብለን አንስተናል። እንደዚህ ማለት እነዚህ ችግሮች ለመፍታት አንደኛ እሱ ደግሞ ያቀረበው ኬዝ አለ። እኔ ብር ከፍዬ ቢመዘግብልኝ ሰው መድቤ ሊመዘገብ ሲሄድ የሚመዘገበው ሰው 3 ሰው 4 ሰው ነው፣ ኪሳራ ውስጥ ከቶኛል እያለ ነው። አንድ ማለት ነው። ይሄ በተጨባጭ እኔ ባረጋገጥኩት ስላለ ማለት ነው። እዛ ቦታ ላይ ቢሴ ልከንላቸው ስንሄድ ብንሰጠው ሰው የለም። በዛ ምክንያት በከፍተኛ ደረጃ ብርቱ ተበላሽ ሊሆነብን ነው። እንደ ክፍለ ከተማችን 49006 ሰው ተመዝግቧል። ምርት የተረከቡ ማህበረሰብ ብዛት 28529 ሰው ነው። ቀሪው በተቋም አለ 4650 ተቋም አለ። ለምሳሌ ክፍለ ከተማ፣ ወረዳ ምናምን ምንለው ተቋም ማለት ነው። ይህ አለ። ለነዚህ ያሰራጨሁት ኩንታል 8855.85 ኩንታል ነው ያሰራጨሁት። ይሄ ስኳር በሲስተም ስለሆነ ከዛ የሚያመጣው በሲስተም ስለሆነ ለሌላ ሰው መሸጥ አይችልም። ሪፖርት ያመጣል፣ የሲስተም ሪፖርት ማለት ነው። ይሄን ስናደርግ ምን አደረገ? ማንከባለል አቆመ ማለት ነው። ስቶር ውስጥ ያደርገዋል እንጂ ወደ ውጭ መሸጥ አይችልም። ከሲስተም ውጭ ከሸጠ ከተማ አስተዳደሩ የሸጥክበትን አንጣ ብሎ እኛ አይደለንም የምንጠይቀው፣ ንግድ ስራዎች ነው የሚጠይቀው። ውል ሲገባ በሲስተም ነው ማሰራጨው ብሎ ነው የገባው። ይሄ እንደተጠበቀ ሆኖ ችግሮች የሉ ብትሉኝ ካላችሁኝ አለ። አሁን ቅድም ሳነሳቸው የነበሩ ችግሮች አሉ። ግን በከፍተኛ ደረጃ ምን ቀነሰልን? ሌብነትን ቀነሰ። የድጎማ ምርት ቀንሰናል። እኛ ንግድ ስራዎች ያመጣና ግን ሪስትሪክትድ አድርጎ ከተማ አስተዳደሩ በዚህ ዋጋ ሽጥ ይለዋል። ለማን ሊያስረክባቸዋል? ሎዲንግ አንሎዲንጓን ብቻ ጨምሮ ማለት ነው። የገበያ ዋጋውን ለማረጋጋት ማለት ነው። ሎዲንግ አንሎዲንጓ ማለት የጭነት ጫኝና አውራጆችን ምናምኖችን የሆነ ብር ጨምሮ በዚህ ሽጥ ብሎ ያስገድዳቸዋል። ለምን? ሪቮልቪንግ ፈንድ ስለሚሰጣቸው ምን ስለሚሰጣቸው ለኑሮ ለማረጋጋት ብቻ ይሄን ዋጋ መክፈል አለባቸው። ሸማች ትርፍ ሳያተርፍ ማለት ነው። 1640 ብር ስንሸጥ ነበር ታስታውሳችሁ ማለት ነው። 1640 ብር የሚሸጠው ትርፍ ኖሯቸው አይደለም ሸማቾች። የጫኝና አውራጇን ብቻ ነው የምትደመርባቸው። ግዴታ ከግብረ ኃይሉ አስገድዶ ይሄን አምጥተው እንዲሸጡ ስላደረገ ነው። ተመዝግቦ ያልወሰደ ሊኖር ይችላል። በየትኛውም ቦታ እነከሌ ብላችሁ ዝርዝር አቅርቡልኝ፣
መተው እንዲሰጡ እናደርጋቸዋለን። ስለዚህ ቴክኖሎጂውን መለማመድ አለብን። ቴክኖሎጂውን ከተለማመድን በኋላ ችግሩ እየተፈታ እያረምን እያስተካከልን የምንሄድበት ሂደት ይኖራል የሚለውን ያዙ ማለት ነው። ከዛ ውጪ ከአቅርቦት ጋር በተያያዘ ሌላው የተነሳው የሸገር ዳቦ ነው። የሸገር ዳቦ በአንድ በኩል አልተነሳልኝም የሚል ጥያቄ ያነሳል። ማህበራቶቹ ያነሱ አይደለም የሚል ኮምፕሌን አለው ማህበራቶቹ ማለት ነው። በሌላ በኩል ደግሞ እዚህ ያለ የሸገር ዳቦ ያደራጀናቸው እንትኖች ደግሞ አልተሸጠልንም ይላሉ። እንግዲህ ቅሬታውን ነው ያነሱ ያሉት ነው። ይሄ ማስታረቅ ይጠይቃል። ይሄን ማስታረቅ ይጠይቃል። ለዚህም አንድ መድረክ ከንግድ ጽሕፈት ቤት ኃላፊዎችና ከዚህ ከማህበራቶቹ ጋር ቁጭ ብለን መነጋገር ይጠይቃል። ወረዳ አንድ ላይ የተነሳው በልማት ተነስቷል፣ ትክክል ነው። ስለዚህ ወረዳ አስተዳደሩ ለግብረ ኃይሉ ስላሳወቅን የወረዳ አስተዳደሩ የመሸጫ ቦታ ማመቻቸት አለበት። እዛ ቦታ ላይ ሊቀመጥ የሚችል ኮንቴነር ማዘጋጀት መቻል አለበት። ከዛ ውጪ ግን እነሱ የሚያቀርቡት ኬዝ አለ። ለምሳሌ እርሾ ጨመረብኝ አለ። እኛ የምንጠቀምባቸው ማቴሪያሎች በሙሉ ዋጋ ጨመሩ፣ ምን እናደርግ አሉ። እኛ ማድረግ ያለብን እዚህ ያለው የሸገር ዳቦን ማጠናከር፣ ህብረት ስራ ዳቦ የከፈቱ አሉ እኮ እነዚህ ማጠናከር፣ በእነዚህ ምርት ማስገባት፣ የነሱን የምርት እንቅስቃሴ እንዲቀንስ ማድረግ፣ የነሱ ዋጋ ማለት ነው እንዲቀንስ ማድረግ። ካልሆነ በስተቀር እነሱ ጋር ገብተን በዚህ ዋጋ ነው ምሸጠው ብሎ ፊክስ ማድረግ አንችልም። ግራም እንዳይቀንሱ ክትትል ቁጥጥር እናደርጋለን ማለት ነው። ነጋዴው ማህበረሰብ በአንድም በሌላ መልኩ ከሲስተም ውስጥ ማስወጣት ተገቢ አይደለም። አሰራርና ስርዓት አለን። ስለዚህ የተጠያቂነት ስርዓት እንዴት መዘርጋት እንዳለብን መመሪያ አዋጅ አለን። 980 አዋጅ አለን። በዛ አዋጅ የተጠያቂነት ስርዓት መዘርጋት አለብን ነው የተባለው። ከዘርፍ ውጭ የሚሰሩ፣ ሁለተኛ ለንግድ ፍቃድ የሚሰሩ፣ ሶስተኛ አጠቃላይ የንግድ ስርዓቱን ከአሰራርና ስርዓት ውጪ የሆኑ በመመሪያና አሰራር ውጪ የሆኑ ነጋዴዎችን በአስተዳደራዊ እርምጃ በማሸግ ብቻ ሳይሆን በህግም ጭምር እንጠይቃለን ብለን አሰራር ስርዓት ተዘርግቷል ማለት ነው። ይሄ በከፍተኛ አመራሮቻችን ዳይሬክሽን ተቀምጦ በ11ዱም ክፍለ ከተማ እየተተገበረ ያለ እንደሆነ ታሳቢ አድርጉ ማለት ነው። ሌላው ከምርት አቅርቦት ጋር በተያያዘ የተነሳው ሰንዴ ማርኬት ነው። ሰንዴ ማርኬት ላይ የኛ ፕሪንሲፕል ጥራት፣ ብዛት እና ደግሞ ዋጋ በተገቢው በተለጠፈው ዋጋ እንዲሸጥ ማድረግ ነው የኛ ህጋችን ማለት ነው። በዚህ ሂደት ውስጥ ቁጥጥራችን እያጠናከርን መጥተን ለውጥ አምጥተናል። ዋጋ ሲጨምሩ አግኝተን እርምጃ ወሰድነው አለ ማለት ነው። በዚህ ሂደት ውስጥ ሰኞ፣ ሮብ፣ ዓርብ ለምን አይቀጥልም ካላችሁኝ የኢኮኖሚ ሴንተር ላይ ሳምንቱን ሙሉ ድንኳን ጥለ መጠቀም አትችልም። ቅዳሜና እሁዱ ተጠናክሮ ይቀጥላል። ሰኞና ማክሰኞ የሚለው ግን ከኢመደበኛ ነጋዴዎች ውጪ አገልግሎት የማንሰጥ መሆኑን ታሳቢ ማድረግ ይጠይቃል ማለት ነው። ከዛ ውጪ የክቡር ዋና ስራ አስፈጻሚያችን በተገኙበት አጠቃላይ የሸማች በክፍለ ከተማ ደረጃ ያሉ የሸማች ሱቅ ላይ ስጋ የሚሸጡ ነጋዴዎችን አዋይተን ለበዓል ብቻ እናድርግ፣ ከዛ ውጪ ግን አንችልም፣ ልቀቁ ብትሉን ይሻላል ብለዋል። ስለዚህ የኛም ለከተማ ጥያቄ ዋጋ ይሻሻልላቸው አንድ ጥያቄ አለን። ከዛ ውጪ ግን እኛም እንዳስተዳደር የተደረገላቸው ድጋፍ አለ። እሱን አጠናክሮ መስራት ይኖርብናል። እንጀራ ቢቀርብልን ተብሎ የተነሳው ለጊዜው አንድ ነው፣ ወረዳ 7 ላይ ያለው። ይሄንን ተቋም የሚመራው አሁን ንግድ አይደለም፣ የአዲስ አበባ ንግድ ስራዎች ነው። ንግድ ቢሮ ሳይሆን ንግድ ስራዎች ነው የሚመራው። ስለዚህ ለነሱ ጥያቄዎቹ ይቀርባል። ግን ደግሞ ንግድ ሱቆችን ማስፋፋት የሚጠበቅበት ወረዳው ነው። ስለዚህ ንግድ ሱቆች አዋጭ ነው ካለ ወረዳው አካባቢ ላይ መነጋገር ይጠይቃል። የተነሱ ጥያቄዎች በጣም ጥሩ ጥያቄዎች ናቸው። ተቋማችንን የሚገነቡ ናቸው። ለማሻሻል ለማረም ደግሞ በቁርጠኝነት እኛ ከሰራን የህዝባችንን የኑሮ ውድነት ችግር እየቀነስን እያስተካከልን የምንሄድበት ሂደት ይኖራል። ይሄ መድረክ በዋነኛነት ሲቋቋም ዓላማ አለው አይደለ? ስለዚህ ዓላማውም ጭምር የተሳካበት መድረክ ነው። ከዓላማው አንዱ ምንድነው? የሚነሱትን በችግር የዕቅድ አካል ለማድረግ በጥሩ ደግሞ ለማጠናከር በነጻነት ሐሳብ አንስታችሁ የዕቅዳችን አካል እንድናደርግ እናንተ አግዙን ብለን በሰጠነው አቅጣጫ መሰረት ከአገልግል ወይም ማኬባ የስኳር ከመስጠት ጋር ተያይዞ ያሉ አገልግሎቶች ልክ ዛሬ በተነሱት ልክ ጉራማይሌ ነበሩ። ስለዚህ ማኬባ ጋር የሚገጥሙንን ችግሮች ጽሕፈት ቤቱን በደንብ አስቀምጧል። ውይይት የሚያስፈልግበት አካባቢ ላይ ተወያይቶ
ትክክለኛ ምላሽ መምጣት አለበት። ይሄ መድረክ ዛሬ ላይ የሚቆም አይደለም። እናንተ የጠየቃችሁትን ጽህፈት ቤቱን ምን አደረስክ ብለን ደግሞ እኛ ምን ጠይቅበት ሁኔታ የሚመቻች እንደሆነ ታሳቢ እንድታደርጉ ስለፈለኩ ነው። ሌላኛውና በትኩረት መያዝ አለበት ብዬ የማስበው እኔም ጽህፈት ቤቱም በጣም በአንክሮ ምላሽ የሰጠበት የእሁድ ገበያ ጉዳይ ከመልስ ባሻገር ነው መውረድ ይፈልጋል። ማህበረሰባችን በተለያየ መልኩ እኛ ጋር ጥያቄውን ያመጣል። አንደኛ የጥራት የት ነው ችግሩ ያለው? ሁሉንም ነው የሚጠቅሰው ወይስ የት አካባቢ ነው የሚለውን መፍታት አለብን። ምክንያቱም እጅግ በጣም ትልቅ ስራ ተሰርቷል። አንደኛ ቦታው በነፃ ነው የሚሰጣቸው፣ ምንም አይነት ግብር የለባቸውም። ባመጡት ቀጥታ ነው ትርፋቸውን ታሳቢ አድርገው የሚሰሩት። ስለዚህ ይህ ደግሞ መንግስት ለህዝብ ከማሰብ አንፃር የመጣ ነው። የታሰበው ጉዳይ ማህበረሰባችንም ጋር ደርሶ ምን ማግኘት አለብን? ትክክለኛ አዎንታዊ የሆነ ምላሽ ማግኘት መቻል አለበት። ስለዚህ ለዚህ መተጋገዝ ያስፈልጋል። የዋጋ ጉዳይ ለንግድ ጽህፈት ቤት ብቻ ምን ሰጠው አይደለም። በጣም በተለጠፈ ዋጋ ብቻ የሚሸጡ የምናቃቸው አሉ ማለት ነው። አንዳንድ ቦታ ላይ ደግሞ ያው የሚሰራው በሰው ስለሆነ ጉድለት ያለባቸው አካባቢ ላይ እናንተ ልታግዙን ይገባል። ለምን በተለጠፈ ዋጋ ለምንድን ነው ያልሸጥከው? የሚመለከተው አካል ድረስ ማሳወቅ። ይሄ እናንተ ጋር የሚያበቃ አይደለም። ቀጣይኛ የወከል ነው አሁን ይዘን የመጣነውን የማህበረሰብ ጥያቄ ጭምር እዛው ነው ተዳፍኖ የሚቀረው እናንተ ከተዋችሁት ማለት ነው። በዝርዝር መሸጥ ግዴታው ነው። በዝርዝሩ መሰረት መግዛት መብታችን ነው። ስለዚህ ይሄን መብትና ግዴታ በደንብ ለይቶ ለተቋሙ አቅም ጉልበት መሆን ይጠይቃል ማለት ነው። ሁላችንም በባለቤትነት ተቋሙ ደግሞ በበላይ ሆኖ በደንብ ወርዶ እንዲህ አይነት ችግሮችን እየፈታ መንግስት ያስቀመጠው ዓላማ ከግብ እንዲደርስ ማህበረሰባችን የኑሮ ውድነቱን ማጥፋት ባይቻል እንኳን የተረጋጋ ደረጃ ላይ እንዲደርስ የማድረግ ስራ መስራት ይጠበቃል።